አሁን ዛሬው የማርጉት እንትን መፈጸም ላይ ደርሷል። አሁን ድንጋይ ነው ወይም ዳጋን ይላል በኮንሶኛ ድንጋይ ለመተከል ነው። ኸላ አሁን ፍልፊት ያላችሁት ፍልፊት ያሉት አሁን እንትን ናቸው ዋና የሚመሩት ናቸው። ቀጥሎ ያለውን አሁን ይሄ ወይም ባሮታ ወይ ላይ የተበተሙት አጣቃላይ ጡረታ የሚወጡት ሰዎች ናቸው። ይሄ ጡረታ ይወጣሉ። አሁን እንትን ላይ ጭንቅላ ላይ ባሮታ ወይም እንትን የሌለውን ይሄ አሁን ኸላ ነው ግን ድንጋይ መሸከመው ማን ነው? ኸላ ነው መሸከመው። አሁን ዛሬ እንደሚል ከሆነ ወደ 31ኛ ነው መሰል 31ኛው ካራ ነው የተደረገው። የዶኮቱ ማህበረሰብ የሚያከብሩት ካራ ስርዓት ነውና ካራ ስርዓት ዛሬ የትግል ድንጋይ ነው እየተተከለ ያለው። ያው እንግዲህ ከዋሻ ዛሬ ትግል ድንጋዩን ተክሏል። እንግዲህ ፍጻሜ ላይ የደረሰ ሲሆን በኮንሶ ታሪክ ካራ ስርዓት በዶኮቱ ማህበረሰብ ብቻ የሚከበር ባህላዊ እሴት ከመሆኑ አንፃር ይህ ትውልድ መሸጋገሪያ ትውልድ ዛሬ ከዋሻ ለካርባሻ የሚሰጥበት የባህላዊ ስርዓት አሁን ካራውን ሰውን ሌላ ሰውን ዝና አይገድብም። ወይም ከአዲስ አበባ መጣ ከሞያሌ ወይም ከቦረና መጥቷል አይባልም። ካራ መሳተፉን ጠቅላላ ይሳተፋል። ለምን የፈለገውን ሰው ይሳተፋል። ግን ካራው ላይ እስከ 2 ወር ድረስ ሰው ጋር መጣላት የለም። እንደውም ቤት ቀርቶ ሰው ጋር መጣላት የለም። ሰው በፍቅርና በእንትን ይበላ ነው በፍቅር ነው እንጂ ካራው ላይ ወይም እንትን ላይ መጣላት የለም። ስለዚህ ማንንም ከየትም ዜጋው መጥቶ እዚህ መሰፈን እዚህ ጋራ መግባት ይችላል። ኸላ ይምሉት አለ። ኸላውን ግን ስም አለው። አሁን ኸላው ይሄ ኸላ ከዋሻ ነው። አሁን ቀጥሎ ያለውን ከርባሻ ነው። አሁን እኔ ከርባሻ ሆናለሁ ካለ ከከርባሻ ጋር ስርዓቱ መፈጸም ይችላል። አጠቃላይ አሁን ሰው የፈለገውን ሰው ገብቶ ኸላውን እኔ እናንተ ኸላ ሆናለሁ ወይም እናንተ እኩያ ሆናለሁ ጋለ ይፈጽማል። ከማይዳሰሱ ቅርሶች አንዱ ባህል ነው እና ይሄ ባህል ምንድነው? ከአንድ ትውልድ ወደ ሌላ ትውልድ ስልጣን ማሸጋገር ወይም ከአንድ ኸሊታ ወደ ሌላ ኸሊታ የስልጣን ሽግግር ነው። ስለዚህ ይህ እንደምናየው ከሆነ ይህ እዚህ የምታዩት እነዚህ የባህል አክባሪዎች ናቸው። ስለዚህ ይሄ ባህሉ በጣም ደስ የሚል ነው። ስልጣን ምንድነው? በዲሞክራሲያዊ መንገድ ነው ሽግግር የተደረጋለበት። ስለዚህ እኔ አበክረው ደግሞ ፎከስ አድርገን የምናገረው ምንድነው? ይህ ባህል መቀጠል አለበት። ቀጣይ ትውልድም ይህን ባህል የማድረግ አፕሪሼት የማድረግ አለበት የሚለው ነገር የማስቀምጠው። ስለዚህ በጣም አመሰግናለሁ። የካራ ባህላዊ ጭፈራ አባቶች የራሳቸውን ባህላዊ ስርዓት የሚፈጽሙበት ኩቼታ የሰጎን ላባ በማድረግ ጦር በመያዝ ቃጭል ወይም ታውና በመጫወት ሐላላ በመጠምጠም ኸይዳሊታዎችና ሴንቀሊታዎች ቀድሞ ስርዓቱን የሚመሩ ሴንቀሊታዎች ወይንም የትውልድ መሪዎች ቀድሞ ወደ ሞራ በመግባት ለባህላዊ ስርዓት ማስፈጸሚያ በአደን ወቅት ላይ ጀብዱ የፈጸሙ ኸይዳሊታዎችና ፓምርታዎችም እነሱንም በማስከተል ያንን ባህላዊ ስርዓት ለመፈጸም የካራን ጫወታ በመጫወት ወደ ሐላውድላ ሞራ ይገባል። የዛኔ ቡራኬ ይሰጣል። ትውልዱ ይደግ፣ ትውልዱ ይለምልም፣ ሰላም ይብዛ፣ ችግር ከአካባቢያችን ይራቅ፣ ዝናብ ይምጣ፣ ምርት ይለምልም፣ ከብት በከብት ላይ ወልዶ ሀገሪቱ ረሃብ ችግር ጠፍቶ ሰላምና ጥጋብ እንዲሆን የሚል ቡራኬ በአባቶች ይሰጣል ማለት ነው። ለወደፊት ማንንም ቢሆን ይሄ የነሱ ማስታወሻ ነው። የልጅ ልጆች ራሱ መጥቶ ይሄ ማን ድንጋይ ነው ድንጋይ ተተከለ ተብሎ ለጋዋሻ ነው ተተከለ ተብሎ መታወቃቸው ነው። እንግዲህ እነሱ ባይኖሩ እንኳን
እነሱ እንዳሉ ነው የሚቆጠሩ እና ስለዚህ እኛም እንደተረከብነው ሁላ የእነሱን ቦታ ለመድረስ ያው እግዚአብሔር ያብቃን። አሁን 6 ዓመት አለ በ7ኛው ነው እንግዲህ እስከዛ ድረስ እግዚአብሔር ለሁላችንም ያብቃን። መሆኑ ባሻገር ተረካቢው ትውልድ ለመንግስት ስራ ልማታዊ ስራ ተልዕኮ ከመፈጸም አረንጓዴ አሻራን በመተከል እንግዲህ ከዋሻ አደራ ተቀብሎ ለቀጣይ ትውልድ እንዲሁ እንደ ዋሻ ሰርቶ ለትውልድ እንዲያስረክብ ላይ ነው ያው እንግዲህ እያስረከበ ያለውና እኛ ወጣቶች ተረካቢ ትውልድ ጠንክረን ሰርተን ከመንግስት ጎን ሆነን ይህንን ባህላችን ጠብቀን ለትውልድ እስከምናስረክብ ድረስ ያው እንግዲህ የሁላችን ድርሻ ከመሆኑ ባሻገር ያው እንግዲህ ከጎናችን መንግስት በመሆን እኛም ከመንግስት ጎን በመሆን አረንጓዴ አሻራ የተከል ልማታዊ ስራ እየሰራን ከማይዳሰሱ ቅርጽ መሃል ያው እንግዲህ ይሄ ካራ ስርዓት ነው እና ልማታዊ ስራ ነው እንግዲህ ያው በርግጥ አስተምሮ አለው ሰው የሰው ነገር የማይነካበት ስርዓት ባህላዊ ስርዓት ነውና የሚዳኝበት ስርዓት ዛሬ ከርባሻ ለቀጣይ ከካዋሻ ተረክቦ እንግዲህ ለ7 ዓመት ይመራል ማለት ነውና ያው እንግዲህ ይሄ ደስ የሚል ታሪክ ነው። ትውልድ ለወደፊት ጠንክሮ እንዲሰራ ነው የሚለው እድል ስለሰጠኝ አመሰግናለሁ። ኩይታ ጎዳና ይባላል። እንግዲህ ከጀርባ የሚታየው ይሄ ቀድሞ የነበረው የአባቶችና የአያቶች ባህል ነው። ካራ ነው የሚባለው። በ1755 ዓመተ ምህረት በፊት ነው የተጀመረው። አሁን ያለበት ደረጃ 30ኛው የጋራ እንትን እየተከበረ ነው ያለው። ቀደም ሲል በካራት ከተማ ስር ያሉ 6 ቀበላቶች ሁሉም ካራ ያከብሩ ነበር። አሁን ግን ይሄ ባህል ሄዶ እዚህ ዶጋቱ ላይ ብቻ ነው የቀረው። የዶጋቱ ህዝብ ደግሞ ይሄ ባህላችን አንተውም ለወደፊትም አንተውም ለትውልድ እናሻግራለን በማለት ዛሬ በዩኔስኮ አስመዝግቦ ያለው የዶጋቱ ህዝብ ነው። ዛሬ ይሄ ካራ በኢትዮጵያ ደረጃ ሆነ በዓለም ደረጃ ይሄ ህዝብ ይሄንን የታሪክ ለልጅ ልጅ ለማሻገር ጥረት እያደረገ ያለ ነው። ይሄ ባህል ደግሞ ጥረት ይጠይቃል። ጥረት ነው የሚጠይቀው። በዋናነት ምንድነው? አንደኛ ይሄንን ባህል ለማክበር በ18 ዓመት ውስጥ 2 ጊዜ ነው የሚከበረው። ሲከበር 2 ወር ይፈጃል። 2 ወር ሲፈጅ ደግሞ በወሩ ውስጥ በ2 ወር ውስጥ ወይ አንበሳ ወይ ነብር ነው የሚገደለው። ይሄንን ባህል የሚመሩ ግለሰቦች አሉ። ግለሰቦቹ ያው ጀብድ ለማግኘት ወይ ጀግነት ለማግኘት የግድ ወደ በረሃ ወጥቶ አንበሳ ወይ ነብር ገሎ መጥቶ ለህዝባቸው በቃ የምስራች እንትን ያደርጋሉ። ካራ እኔ ዛሬ 11 ዓመትም አክብር ያለው ዘመዶች አሉኝ። እዚህ ዘመዶች በሚኖሩ ጊዜ ለማክበር ይጣራሉ እና አክብር ይባላሉ። ዛሬም የመጣሁት በዛ ምክንያት የዛሬ 11 ዓመትም አክብር ያልፋለሁ። አሁን ደግሞ ለ7ኛው ዓመት የሚቀበለውና ኢተብዬ ነው መጣሁት። ስለዚህ በጣም የባህል እንትን በጣም ደስ የሚል ስነ ስርዓቱን አክብሮ የሚሄድ ባህሉን ጠብቆ ሰው ሳይለይ ምን ሳይል ያለ እንትን ባህል ነው። ስለዚህ የስራ ሰዎች ናቸው፣ ደስ ይሉኛል። እኔም ስራ ስለምጓጓ የሚሰራ ሰው ስለሚወድ ደስ ይሉኛል።
ሶስት ጊዜ ሎንግ ይሉና ከዛ በኋላ ነው ሰዓት የሚያበቃው። أخونسي تاينو بايلس خدنا أخونسو تواودنا أبيلنا يكون كوبا كوسيا يكون كوكونا تنغا أدو زنا أباك أكبادين كوكونا دا أدنا أخونسو يا بايلنا أخونسو أويشو دامبنا دعوة كوريو سيارجو أدارا كوكونا دا منو أدارو زنا كبادين بايلنا أخونسو كرام كبادين بايلنا أخونسو إدو بابي عندنا سعودي